እሺ ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። ይሰማል ድምፄ? ይሰማል? አዎ። ቆንጆ። እሺ እንግዲህ እንደው ባጭሩ መንደርደሪያ ለመስጠት እኔ ተወልጄ ያደግኩት አዲስ አበባ ነው። ጃልሜዳ የሚባለው ሰፈር እና እዛው ኤሌመንተሪም ሃይ ስኩልም የተማርኩት አዲስ አበባ ነው። ኮከበ ጽባ የሚባል ትምህርት ቤት ነው ሃይ ስኩል የተማርኩት። አዲስ አበባ ዩኒቨርሲቲ ገብቼ ደግሞ የመጀመሪያ እና ሁለተኛ ዲግሪዬን አዲስ አበባ ዩኒቨርሲቲ ነው የተማርኩት። ከዛ በኋላ ደግሞ አውሮፓ ሄጄ እንደዚሁ ሌላ ማስተርስ ዲግሪ እና ፒኤችዲን ሰርቻለሁኝ ማለት ነው። ተመልሼ አዲስ አበባ ዩኒቨርሲቲ መምህር ነበርኩኝ። አሁንም አዲስ አበባ ዩኒቨርሲቲ አስተማሪ ነኝ። በመሀል ግን ጂንካ ሄጄ ነበረ። ያኔ ነው ከወንድሜ ከመላኩ ጋር የተዋወቅነው እና በጣም ድንቅ ጊዜ ነበረን። በጣም ብራይት የሆነ ወጣት ልጅ ነው። ብሩህ አእምሮ ያለው እና ብዙ ነገር ከመላኩ ተምሬያለሁ እኔ ራሴ እና ትልቅ ጊዜ አብረን ነበረን። ከጂንካ ብዙ ተምሬያለሁኝ። ይሄንን እንደ መንደርደሪያ ከተናገርኩኝ ሌሎች ጥያቄ ካለ ደግሞ በዛ ላይ እያብራራሁ እሄዳለሁኝ። እሺ፣ አመሰግናለሁ በጣም ፕሮፌሰር። ያው በቀጣይ የምናነሳው ጥያቄ እንግዲህ በሂስትሪ ነው ጀመርከው አይደለ? አዎ። ሂስትሪ ስትመር እንዴት ነበር? እንዴት ወደዚህ ስትሪም ልገባ ቻልክ የሚለውን ብትነግረን ደስ ይላል። ምንድን ነው መሰለህ ታሪክ እወዳለሁኝ እኔ ግን አንድ ተጽዕኖ ያሳደረብኝ ሰው ነበረ። ሃይ ስኩል ተማሪ ሆኜ ስሙን ራሱ አልረሳውም። አቶ ትዕግስቱ የሚባል የታሪክ መምህር ነበረን እና ታሪክን የሚያስተምርበት ዘዴ እጅግ የተለየ ነው። በጣም አፋችንን ከፍተን ነበረ የምንሰማው እና ሞር ፍቅር እንዲያድርብን አደረገ ማለት ነው የእሱ የማስተማር ዘዴና ክህሎቱ። ያኔ ነው እኔና የተወሰኑ ጓደኞቼ ውሳኔ የወሰንነው እኛ ዩኒቨርሲቲ ከገባን ታሪክ ነው የምንማረው ብለን የወሰንነው በዛም ተጽዕኖ ይመስለኛል። እና እንዳልነውም ሁለት ሶስታችን በግሩፕ ገባን እና የዛን ጊዜ ታሪክ በማይመረጥበት ጊዜ በእኛ ጊዜ የሚመረጠው አስታውሳለሁ አካውንቲንግ ነበር። አካውንቲንግ ሎው 6 ኪሎ ለገባ ሰው፣ ሶሻል ሳይንስ ተማሪ ለሆነ ሰው አካውንቲንግ ሎው ነበረ የሚመረጠው። እኛ ግን ታሪክ አንደኛ ምርጫችንን አድርገን ስንመርጥ ያው ማንም አይከለክልህም ብዙም ተማሪ ስለማይመርጠው ማለት ነው። ስለዚህ አንደኛ ታሪክ ማወቅ ጉጉት አለኝ ከበፊቱ ጀምሮ። ሁለተኛ በዚህ ሃይስኩል ኮከበ ጽባ ተጽዕኖ ባሳደረብኝ መምህር ምክንያት ሞር ታሪክን እንድወድ አደረገ። ከዛ ደግሞ የኮርስ ኦፍ ላይፍ አሁን አርኪኦሎጂስት ነኝ በሙያ። አርኪኦሎጂ ደግሞ ቅድመ ታሪክ ነው የሚባለው። ወደ ቅድመ ታሪክ ሰፋ እያለ መጣ ማለት ነው። በዚህ መልኩ ነው ወደ ታሪክ የገባሁት። አሁንስ? እሺ እኔ ጋር የተቋረጠው ያው ሂስትሪ አንድ ሮል ሞዴል የሆነ መምህር ነበረን። እሱ የሚያስተምርበትን መንገድ አይተን ወደን ወስነን ገብተናል። በእኛ ዘመን ግን አካውንቲንግ ነበርም ተመራጩ እያልከኝ ነበር። አዎ ትክክል ነው፣ አልሳትክም። እንደዛ ብዬ ነበረ። አዎ። እና ያው የታሪክ ትምህርትን ክፍል በመጀመሪያ ምርጫዬ ጆይን አደረግኩ ማለት ነው አዲስ አበባ ዩኒቨርሲቲ። አብዛኛው ተማሪ አካውንቲንግ ሎው ስለሚመርጥ እኛ ችግር አልነበረብንም። ቀጥታ ምርጫችንን አገኘን ማለት ነው። በዛ መልኩ ነው የተጀመረው። ከዛ የታሪክ ዘመን እውቀት ፍላጎቴ ደግሞ ወደ ቅድመ ታሪኩ ተሻገረ ማለት ነው። ቅድመ ታሪክ አርኪኦሎጂ የምንለው ማለት ነው። ስለዚህ አሁን ማስተርሴን በአርኪኦሎጂ ሰራሁ ማለት ነው። ከታሪክ ዘመን ወደ ቅድመ ታሪክ ዘመን ማለት ነው። አንተ በጣም ኢንትረስቲንግ ነው። በጣም ብዙ ሰው በዚህ ዘመን የማልፈልገው ዲፓርትመንት ውስጥ ገባው፣
ትምህርት ሚኒስቴር በግድ መድቦኝ የሚል ነገር ይሰማል በየቦታው እና ስቲል በየሚዲያው የምንሰማቸው ነገሮች አሉ። ያው ዩኒቨርሲቲ ፖዚሽን ላይ እንደ መስራትህ እኔም ትንሽ ጊዜ ያው አካባቢ እንደነበረ ሰው አንደርስታንድ አደርጋለሁ። የሚፈልገውን ዲፓርትመንት መክተት አይቻልም። ያለው ሪሶርስ፣ የስታፍ ሪሶርስ፣ የላቦራቶሪ ሌሎችም ሪሶርሶች አፌክት ያደርጋሉ። ለተወሰኑ ሰዎች እንደየውጤታቸው ሌሎችም ትምህርት ሚኒስቴር በሚያወጣቸው ክራይቴሪያዎች ላይ ተመስርተን ነበር ስንመድባቸው የነበረው። ከዚህ አንፃር እረዳለሁ። ግን ስቲል ተማሪው የማይፈልገው ነገር ውስጥ ገብቶ መማሩ በጣም አደገኛ ነው አስባለሁ። ያው የማይፈልገው ነገር ውስጥ መማሩ በተቻለ መጠን የተማሪዎች በኋላ ወጥቶ ስራ በሚሰራበት ጊዜም እንደዛ አይነት ችግሮች ሊኖሩ ስለሚችሉ ምን አይነት ምክር ነው የሚኖር? አንተ እድለኛ ነህ ፈልገህ ገብተሃል። ግን ሳይፈልጉ ለሚገቡ ምን አይነት ምክር ነው? ያው ጥሩ ውጤት ያመጡ ተማሪዎች በአብዛኛውን ጊዜ የመጀመሪያ ምርጫቸው ወይ ሁለተኛ ምርጫቸው ይታይላቸዋል። ግን በተቻለ መጠን ደግሞ የተማሪዎች ዝንባሌና ፍላጎትን የተመሰረተ ምደባ ቢኖር ደግሞ በጣም ጥሩ ነው የሚሆነው። ምክንያቱም በተሰማራህበት ሙያ ሰክሰስፉል ትሆናለህ። ግን እኔ ደግሞ ይሄንን ከልምድ ሰፋ አድርጌ ስመለከተው የመጀመሪያ ዲግሪ ጀነሪክ ኖሌጅ ነው የሚሰጥህ አይደለ? ጠቅለል ያለ እውቀት ነው የሚሰጥህ። ግን ከዛ በኋላ ማስተርስ ለመማር ስትፈልግ ያንተ ፍላጎት ነው። ምክንያቱም ስፔሻላይዝ ልታረግ ስለሆነ ማለት ነው። እርግጥ ነው አገራችን ባለው ውስን ሪሶርስ ምክንያት አብዛኛው ሰው ያልፈለገውን ሰብጀክት ሊማር ይችላል። ግን ያንን ሬክቲፋይ ማድረግ ይቻላል ብዬ አስባለሁኝ። ማስተርስ ስትማር የግድ የምትወደውን ትምህርት መማር መቻል አለብህ። ምክንያቱም ስፔሻላይዜሽን ስለሆነ መርጠህ ማስተካከል የሚቻልበት እድል ማስተርስ ፕሮግራም ላይ ነው ብዬ እኔ አስባለሁ። ከዛ በኋላ ለዚህ ነው እኔ ተማሪዎቼን ሁሌ የምመክራቸው ማስተርስ ፕሮግራም ጆይን ልናደርግ ነው ሲሉኝ ትወዱታላችሁ ብዬ ነው የምጠይቀው። መጀመሪያ ያንን በዛ ሙያ ፎር ዘ ረስት ኦፍ ዩር ላይፍ መስራት ትፈልጋላችሁ? በዛ መቀጠል ትችላላችሁ? ከልብ ፓሽናችሁ ነው ብዬ ጠይቃለሁ። ስለዚህ ያንን የመጀመሪያ ዲግሪውን እሺ ይሁን፣ በቃ ጀነሪክ ኖሌጅ አገኘሁኝ፣ አጠቃላይ እውቀት አገኘሁኝ። ግን ከዛ ተነስቼ ደግሞ ስፔሻላይዝ ሳደርግ በፍላጎት ይማራለሁ የሚል አስተሳሰብ ዴቨሎፕ ብናደርግ ብዬ ደግሞ ፐርሰናሊ ምክር እሰጣለሁ። አይ ቆንጆ ሀሳብ ነው። ምክንያቱም አንዳንዴ ያለ አይደለ የምትወደውን ስራ ካጣም አትወደውን ውደደው የሚባል ነገር አለና ኑሯችንን አጀስት ካደረግን ልንወደው እንችላለን ባለንበት ነው የምትለን? አዎ ምንድነው በቃ ይሄ አንዳንድ ጊዜ ምንድነው እንደ ፐርሰናሊቲ እንደ ሰው ፐርሰናሊቲ ይለያያል አክቹዋሊ። ግን ደግሞ ከገባህበት አይቀር ነገር ከዛ የተወሰነ በጣም ጠቃሚ የሆነ እውቀት ይዤ ልውጣና ግን ከዚህ በኋላ ወደ ራሴ ፓሽን እሄዳለሁኝ። አንድ ጸሐፊ አለ ምን ብሎ ጽፏል? የታሪክ ጽሁፍ ነው እና ፒኤችዲውን ማስተርሱን ከሰራ በኋላ መጨረሻ አንድ መጽሐፍ ጻፈ። ምን አለ? ያንን መጨረሻ አሁን የራሴን አይምሮ ነው የጻፍኩት። ከዚህ በፊት ያለው ሱፐርቫይዘሮችን ለማስደሰት፣ ኤጁኬሽናል ሲስተሙን ለማስደሰት፣ በዚህ ፕሮጀክት ውስጥ ስለታቀፍኩ፣ በዛ ፕሮጀክት ውስጥ ስለታቀፍኩ፣ ይሄኛው መጽሐፌ ግን እኔ ነኝ፣ የትክክለኛነቴ ይሄ ነው ይላል። ስለዚህ አንዳንዴ በላይፍ የሚመጣውን ነገር እንደ መንደርደሪያ አድርገን እንውሰደውና ኋላ ላይ ግን ስብዕናችንን እውቀታችንን ቀርጾ አንጥሮ ያወጣናል
የሚል ሐሳብ አለኝ እኔ። ከባድ ነው ግን ምንድነው ይሄንን ቻሌንጅ እንደ ኦፖርቹኒቲ መጠቀም ብዬ ላስብ። አንድ ጊዜ ያው ባሉበት ጥሩ ውጤት መስራት ነው የተሻለ ተጠቃሚ የሚያደርገው እንጂ በጣም ጥሩ ብለን በአእምሯችን ኢማጂን ያደረግነው ዲፓርትመንት ላይ ገብተን ጥሩ ፐርፎርም የማናደርግ ከሆነ ጥሩ ውጤት ካልያዝን ስቲል ከኋላ ነው የምንቀረው እና በደንብ መስራት እዛው ላይ ስራውንም እንድንወደው ፊልዱንም እንድንወደው አሁን ቅድም ከጠየቀኝ ጥያቄ ጋር የተያያዘ ነው። ምንድነው መሰለህ የመጀመሪያ ዲግሪን ታሪክ ነው የሰራሁት። ሁለተኛ ዲግሪን ግን አርኪኦሎጂ ላይ መስራት መፈለጌ ብዙ ነገሮች በህይወቴ በተለይ በአካዳሚክ ህይወቴ እንዲቀየር አድርጓል። ምክንያቱም አርኪኦሎጂ ስንማር ወደ ተለየ ሜቶዶሎጂ ውስጥ ነው የገባነው። አርኪኦሎጂ ላይ የጂኦግራፊ ኮርስ ትወስዳለህ፣ የጂኦሎጂ ኮርስ ትወስዳለህ፣ የባዮሎጂ ኮርስ ትወስዳለህ እና እይታህን ያሰፋዋል። መልቲዲሲፕሊናሪ ነው ባይ ኔቸር አርኪኦሎጂ። ከዛም አፕሮች፣ ሜቶዶሎጂ፣ ዴታ ኮሌክሽን ሲስተሞችን እንወስዳለን ማለት ነው። ያ ምንን ፈጠረልን? እኔ ፐርሰናሊ የእይታ አድማሴን ጨመረልኝ ማለት ነው። ከዛ ባሻገር ደግሞ በኮላቦሬሽን መስራት የሚለውን ነገር በደንብ እንድማር ያደረገኝ አርኪኦሎጂስት በመሆኔ ነው። ምክንያቱም እኔ ያለኝ ስፔሻሊቲ ብቻዬን ዳታ ሰብስቤ አናላይዝ አድርጌ ያንን ወደ ጽሁፍ ቀይሬ ለማሳተም ሊሚቴሽን አለው። ግን ምንድነው ሌላ እውቀት ካላቸው ሰዎች ጋር እንደ አርኪኦሎጂ ባለሙያነቴ የታሪክ እውቀት፣ የጂኦግራፊ እውቀት፣ የጂአይኤስ እውቀት፣ የጂኦሎጂ እውቀት፣ የባዮሎጂ እውቀት ካላቸው ሰዎች ጋር በጋራ መስራት ኮላቦሬት የማድረግ ኤክስፒሪየንስ ዴቨሎፕ አደረግኩኝ። ያ እጅግ በጣም ጠቅሞኛል ብዬ አስባለሁኝ። አብዛኛውን ጊዜኛ አሁን ፐብሊሽ ስናደርግ እንደው በግሩፕ ነው ፐብሊሽ የምናደርገው። መስክ ስንሄድ በግሩፕ ነው መስክ የምንሄደው። ስለዚህ ምንድነው ህብረት፣ ትብብር፣ በጋራ መስራት፣ በጋራ ዳታ አናላይዝ ማድረግ እና በጋራ ጽፎ ማሳተም የሚል ትራክ ውስጥ ከተተኝ እና ያ እኔ እድገቴን አፍጥኖታል ብዬ አስባለሁ። ስለዚህ ያ ውሳኔ ትክክለኛ ውሳኔ ነው ብዬ አሁን ወደኋላ ስገመግመው በዛ መልኩ ነው የምወስደው። ስለዚህ ብዙ ጊዜ እንደውም ያው ከቲም ጋር ተሰርቶ ፐብሊሽ ሲደረግ ምናምን እዚህ አሁን ለፕሮሞሽን ምናምን ሲጠየቅ ያለውን ነጥብ ስለሚያንስ ሰዎች እንደምንም ብለው በራሳቸው ለብቻቸው ሶሎ ኦተር ሆነው ፐብሊሽ ማድረግ ይፈልጋሉ እና ይሄን እንዴት አዎ ትክክል ነህ። አሁን ብቻህን አንድ አርቲክል ፐብሊሽ ብታደርግ ያው በዩኒቨርሲቲ ሴኔት ሌጅስሌሽን ህግ መሰረት 1 ነጥብ ብቻህን ታገኛለህ። አንድ አርቲክል ብቻህን ለመጻፍ ምን ያክል ጊዜ ወስድብሃል? ፈጣን ከሆንክ 6 ወር 4 ወር። ይሄ እንኳን እንደ ሰብጀክት ማተሩና እንደ ሰውየው አቅም ይለያያል። ነገር ግን በግሩፕ የምትሰራ ከሆነ ሞር ፕሮዳክቲቭ ነው የሚሆነው። በጋራ የማደግ አይነት ቴንደንሲ አለ። ያ ማለት ሁል ጊዜ በግሩፕ ፐብሊሽ አርግ ሳይሆን 2 ሆኖ መጻፍ ራሱ ቀላል ነገር አይደለም። 0.8 0.7 ፖይንት ብዙ ነው። 3 ሆኖ መጻፍ፣ 4 ሆኖ መጻፍ። የኛ ደግሞ ትንሽ ወደ ሳይንስም ስለሚያጋድል አንዳንዴ 10ም ሆነን እንጽፋለን። ግን ምንድነው መሰለህ ይጠራቀማል። እነዛ ሁሉ ሲደመር ይጠራቀማል። ከዛም ባሻገር ግን ምንድነው የምታገኘው እውቀት ደግሞ እየጨመረ ይሄዳል። የጓደኞችህ እይታ በጣም የተለያየ ስለሆነ ስትከራከሩ፣ አይ ይሄ ሐሳብ ይውጣ፣
ይሄ እንኳን በጣም ሎጂካል አይደለም፣ ለምን እንደዚህ አልክ? ይሄ ቢገባ ጥሩ ነው። እነዚህ በሙሉ የለርኒንግ ፕሮሰሶች ናቸው። እኔ ፐርሰናሊ በኮላቦሬሽን አምናለሁኝ፣ ስለጠቀመኝም ነው። ኦኬ እድገትህን እንደውም ትንሽ ይጎትተዋል ብዬ አስባለሁኝ ብቻን መሮጥ። ስለዚህ ድምር ውጤቱ ያው የምናስበውን ከዛም በላይ ያሳካል ነው የምትለው? ያሳካል፣ ያፈጥናሃል። በተለይ ደግሞ የመስክ ስራ ያለው ያንተም ሙያ አሁን ናቹራል ሪሶርስ ማኔጅመንት ጋር የተያያዘ ነው አደለ? መስክ ስትወጡ ብቻህን አትወጣም፣ በጋራ ነው የምትሰሩት አደለ? የላንድስኬፕ ኤክስፐርት አለ፣ የፎረስተሪ ኤክስፐርት አለ፣ ቦታኒስት አለ። እና ምንድን ነው መሰለህ ብቻህን አትለፋም። በጋራ ዳታ ስትሰበስብ፣ በጋራ አናላይዝ ስታደርግ እንትን ሰፈሪንግህንም ይቀንሰዋል። ስለዚህ እንደ የሰብጀክት ማተሩ አክቹዋሊ ይሄ ይሰመርበት፣ እንደ የሰብጀክት ማተሩ በትብብር መስራት በጣም ጥሩ ነው ብዬ ነው ማስበው እኔ። ከዚህ ጋር ያይዘን እናንሳውና በአንተ አካዳሚክ ላይፍ ያጋጠመ ቻሌንጅ ካለ ያን ቻሌንጅ እንዴት እንዳለፈው የሪሶርስ እጥረት ሪሰርች መስራት እፈልጋለሁ፣ ግን በአገራችን እንደምታውቀው ፈንዲንግ ኤጀንሲዎች በጣም ሊሚትድ ናቸው፣ ኦልሞስት የሉም። አርቲክል ጽፌ ማሳተም እፈልግ ነበረ በፊት፣ ጆርናሎች የተወሰኑ ናቸው። እነዚህ ነገሮች የሪሶርስ ሊሚቴሽን እና የአውትሌት ሊሚቴሽን እጅግ በጣም ማነቆ ነበሩ። ስለዚህ አሁን እኔ ምንድን ነው ያደረግኩት? አንደኛ አገር ውስጥ ምን አይነት ሪሶርስ መጠቀም ይቻላል? ለምሳሌ አሁን አዲስ አበባ ዩኒቨርሲቲ የምርምር ፈንድ መስጠት ጀምሯል። ቴማቲክ ሪሰርች ፈንድ ይባላል። እኔና ጓደኞቼ ተጠቅመንበታል በዚህ። ስለዚህ የሀገር ውስጥ ሪሶርስ መጠቀም፣ ከኮሚኒቲ ጋር ደግሞ ስራ የምትሰራ ከሆነ እንደዚሁ የኮሚኒቲ ሰርቪስ ፈንድ አለ። እነዚህ እድሜ ጠገብ የሆኑት ዩኒቨርሲቲዎች የተወሰነ ሪሶርስ አቬለብል ያደርጋሉ እና ያንን ተጠቅሜያለሁ። ሁለተኛ ደግሞ ያው ቅድም እንዳልኩ አብሮ በመስራት አምናለሁ እና በእኔ ኤሪያ ከውጭ ሀገር እየመጡ ኢትዮጵያ ውስጥ ሪሰርች የሚሰሩ ሰዎችን ኢሜይል እየጻፍኩኝ ጆይን ላደርጋችሁ እችላለሁኝ፣ ተማሪ ነኝ፣ ብዙም ኤክስፒሪየንስ የለኝም፣ ግን መማር እፈልጋለሁ ከእናንተ ጋር። ይሄ በሂደት ትውውቅ እየፈጠረ ኢንተርናሽናል ኮላቦሬሽን እየፈጠረ መጣ። ሌላ የነበረው ቻሌንጅ ኮንፈረንስ መሳተፍ እፈልጋለሁ፣ ወርክሾፖችን መሳተፍ እፈልጋለሁ፣ ናሽናልም ኢንተርናሽናል ኮንፈረንሶችን መሳተፍ እፈልጋለሁ። ግን አሁንም የሪሶርስ እጥረት አለ። ግን ምንድን ነው መሰለህ አንዳንዴ ቻሌንጆች ኦፖርቹኒቲ ይፈጥራሉ ይባል የለ። ኮንፈረንስ ኦርጋናይዚንግ ኮሚቴዎች አልፎ አልፎ በጀት አላቸው። ስለዚህ ሪች አውት ማድረግ ከሰርድ ወርልድ ካንትሪስ የሚመጡ ተመራማሪዎች ወይንም ከአፍሪካ የሚመጡ ተመራማሪዎች የአኮሞዴሽን የትራቭል በጀት አላችሁ ወይ፣ ለዛ አፕላይ ላድርግ ወይ ብሎ ሁል ጊዜ ማንኳኳት፣ ሪሶርስ ያለበት ቦታ ላይ ማንኳኳት። ሌላው ትልቁ ማነቆ የነበረው በእኔ ደግሞ ፐብሊሽ ማድረግ ነው። ኢትዮጵያ ውስጥ በጣም ውስን ጆርናሎች ነው ያሉት። ከእንደገና እነሱ ውስጥም ፔኔትሬት ማድረግ ደግሞ ከባድ ነው። ብዙ ጊዜ አርቲክሎቼ ሪጀክትድ ሆነውብኛል። ግን ደግሞ ትልቅ ነገር የተማርኩት ነገር ምንድን ነው?
ለምንድን ነው ሪጀክት የተደረግኩት አርቲክሌን? በነዛ ፊድባኮች ኮመንቶች መሰረት መልሼ ጽፈውና መልሼ አስገባለሁኝ። አሁንም ሪጀክትድ ይሆናል። ፐርፌክሽን የሚመጣው በሂደት አይደለ? ምንድን ነው አሁን ግን መጀመሪያ ከጻፍከው ሁለተኛ ሰሚት ያደረግከው የተሻለ ነው። ሁለተኛ ደግሞ ሪጀክት ሲያደርጉ የተወሰነ ኮመንቶች ነው የሚሰጡ። ስለዚህ ቱ ዘ ሃርድ ዌይ ሻርፕ 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 እየሆነ ትመጣለህ ማለት ነው። ስለዚህ እነዚህ ችግሮች ነበሩ በአካዳሚክ ህይወቴ እና በዚህ መልኩ ነው እንግዲህ በቃ ኮንቲኒየስሊ በማንኳኳትና ባለመሰላቸት በመሞከር ነው ለማለፍ ጥረት ያደረኩት። ቅድም ከኮንፈረንስ ጋር ያይዘ ያነሳው ለሰርድ ወርልድ ተማሪዎች ወይም ሪሰርቸሮች የተወሰነ ነገር ይኖራቸዋል እንደ አኮሞዴሽን አይነት ያልከውን ጀስት ዝም ብሎ በማንኳኳት ብቻ ነው ወይስ እነሱ ራሳቸው ግልጽ አድርገው ዌብሳይቶቻቸው ላይ ወይም ደግሞ የሚያስቀምጡት ነገር አለ? እንዴት ነው አፕሮች ማድረግ የሚቻለው? አንዳንዶቹ ኮል ፎር ፔፐር ያወጣሉ። ምንድን ነው ለዚህ ኮንፈረንስ ይሄንን ያክል ሰው ስፖንሰር ማድረግ ስለምንችል ኮንሰፕት ፔፐር ጻፉ ብለው ኦፕንሊ ይናገራሉ። ስለዚህ እዛ ላይ ኮምፒት ማድረግ ነው። ሌላ ጊዜ ደግሞ ምን አለ መሰለህ መረጃው ላይኖርህ ይችላል፣ ኢሜል ላይደርስህ ይችላል በተለያየ አጋጣሚ። ስለዚህ ግን አንተ መሳተፍ ከፈለክ ሪስፖንስብል ለሆነው ሰው ኢሜል አድርጎ መጠየቅ ጥሩ ነው። አንዳንዴ ምንድን ነው መሰለህ በጀቱም ኖሮ ኦፊሻል ባያደረጉትም የተወሰነ ፈንድ ከተረፋቸው ያ እስቲ ይሄንን ሞክር፣ የተወሰነ ኦፖርቹኒቲ ያለው ይሄንን ሞክር የሚባልበትም ጊዜ አለ፣ ጥቂት ማይባልበት ሁኔታ። ስለዚህ በሁለቱም መልኩ ያስኬዳል። በማንኳኳትም እነሱ በግብዣም ይሆናል። አዎ ቴንኪው በጣም ከዚህ ጋር ያይዘን የምናነሳው ምናልባት አሁን ማስተርስ የሚያጠኑ ይኖራሉ፣ ፒኤችዲ የሚያጠኑ ይኖራሉ፣ እኔንም ጨምሮና ኢትዮጵያ ውስጥ ያው መንግስት የሚመድበው ገንዘብ ትንሽ ፈገግ የሚያደርግ ነው እንደምታውቀው። ለፒኤችዲ ሪሰርች ለናቹራል ዘርፍ 60 ሺህ ብር ነው፣ ለሶሻል ዘርፍ 45 ሺህ ብር ነው። በፒኤችዲ ደረጃ ለምሰራ ሪሰርች ኦልሞስት 3 ዓመት ነው በሪሰርች ላይ እንድናሳልፍ የምፈልገው እና በ3 45 ሺህ እቺ ይር 15 ሺህ ብር ነው የተመደበው። ማስብ በቃ በጣም የሚያሳፍር ነው። በማስተርስ ደረጃም እንደዛው በናቹራል 25 በሶሻል 15 ተብሎ ነው እና በዚህ ችግር ፈቺ የሆነ ሪሰርች መስራት ይቻላል ብሎ ማሰብ በጣም ከባድ ነው። ተማሪው ጀስት ያ የሚጠበቅበትን ነገር ብቻ ሸፍኖ ለማለፍ ኦር ደግሞ ሌሎች ኦፕሽኖች ከተገኙ በራሱ የምንቀሳቀስባቸው ከኪሱም ጭምር የሚሰራባቸው ጊዜያቶች ይኖራሉ። እሱም ካለ ነው እና ከዚህ አንጻር ምን ትለናለህ? አሁን ትምህርት ላይ ሪሰርች ላይ ላለን ሰዎች ሲሪየስ ፋይናንሻል ኢትረት ውስጥ ለሚሰሩ ተማሪዎች እንዴት ሊያልፉት ይችላሉ ብለህ ከራሴ ኤክስፒሪየንስ ከባድ ጥያቄ ነው የጠየቀኝ መላኩዬ። እዚህ ጋር ትክክል ነው ማለት እኔም አልፌበታለሁ። ይሄንን ገንዘቡም በቂ አይደለም። ምናልባት የኔን እይታ እንግዲህ ልናገር፣ ብዙዎችን ላያስማማ ይችላል። አንደኛ በዚህ በአንትሮፖሎጂ በሶሻል ሳይንስ ፓርቲሲፓንት ኦብዘርቨር የሚባል የዴታ ኮሌክሽን ሜተድ አለ። ምንድነው? ከሶሳይቲው ከህብረተሰቡ ጋር እየኖርክ ህብረተሰቡን ዴይሊ እንቅስቃሴውን ኦብዘርቭ እያደረግ ጥናት የምታጠናበት ዘዴ እና አስ አ ዌይ አውት ጥናት የምናደርግበት ማህበረሰብ ወይ ኤሪያ
የተወለድንበት አካባቢ ያደግንበት አካባቢ ቢሆን ምን ጥቅም አለው? አንደኛ ያደግንበትን ማህበረሰብ ፕሮብሌም ሶልቭ የሚያደርግ የሪሰርች ጥያቄ ይዘን እንሄድና የህብረተሰቡን ሶሲዮ ኢኮኖሚክ ችግር ለመፍታት ወይንም ኢንቫይሮንመንታል ቻሌንጅ ለመፍታት ጥረት ማድረግ ይቻላል። ሁለተኛ እዚህ አሁን ባልኩህ ሜቶዶሎጂ መሰረት ከህብረተሰቡ ጋር ነው የምትኖረው። ይሄ ሜተድ ምንድነው ኢንከሬጅ የሚያደርገው? ህብረተሰቡ የሚበላውን ትበላለህ፣ የሚጠጣውን ትጠጣለህ፣ መደብ ላይ ትተኛለህ፣ አብረህ ትኖራለህ። ግን ምንድነው ከዛም ባሻገር ደግሞ እያንዳንዱን እንቅስቃሴ ኦብዘርቭ ታደርጋለህ ማለት ነው። ትረስት ዊን ታደርጋለህ ከሶሳይቲው። ከቤተሰቦች ጋር እየኖርክ ጥናት የምታጠና ከሆነ ወይንም ካደግክበት አካባቢ ጋር እየኖርክ ጥናት የምታጠና ከሆነ ምናልባት ወጪ ሊቀንስ ይችላል ብዬ አስባለሁኝ። አንድ ዌይ አውት። ሁለተኛው መንገድ ይሰማል? ተቋረጠ? እየተሰማህ ነበር መላኩዬ? እየተሰማህ ነበር? እሺ። እና ምንድን ነው ያደግክበት ማህበረሰብ ጋር ሄደህ ጥናት በምታጠናበት ጊዜ አትሊስት የሆቴል የምግብ ወጪዎች ይቀንሳሉ፣ ፓርቲሲፓንት ኦብዘርቬሽን ስለሆነ። ዋን ዌይ አውት እንግዲህ ሶሻል ሳይንስ ተማሪ ለሆኑት እንደኔ ማለት ነው፣ ከቤትህ ስለምትበላ ወይንም ከጎረቤት ስለምታድር፣ ከጓደኞች ጋር ስለምታድር። ሁለተኛ ደግሞ በምታጠናበት ቦታ አካባቢ እኔ ማጠናውን አይነት ጥናት የሰሩ ተቋሞች አሉ ወይ? ኢንዱስትሪዎች አሉ ወይ? ፋብሪካዎች አሉ ወይ? እነሱን ሪች አውት አድርጎ ሉክ ማስተርስ ቲስሴን እየሰራሁ ነው፣ ፒኤችዲን እያጠናሁ ነው በዚህ ሰብጀክት ላይ፣ እናንተ ከዚህ በፊት የሰራችሁት ስራ ምን አለ? እኔስ ደግሞ ይሄንን ፕሮብሌም ሶልቭ ለማድረግ አሁን ዳታ እየሰበሰብኩ ነው፣ ለእናንተ ግብአት ይሆናል፣ በምን አይነት መልኩ ፈንድ ታደርጉኛላችሁ ብሎ ሰፋ አድርገን ስናየው ይሄ ዩኒቨርሲቲ ኢንዱስትሪ ሊንኬጅ የምንለው ነው የሚሆነው። ግን ምንድነው ደግሞ እነዚህ ኢንዱስትሪዎች፣ ተቋማት፣ ፋብሪካዎች፣ ሪሰርች ኢንስቲትዩቶች ጥናት ይፈልጋሉ። ስለዚህ ቦልድሊ ሄዶ ይሄንን ልሰራ ነው እና ሪሰርች ጋፕ ካላችሁ ያንን ሪሰርች ጋፕ አድረስ አደርግላችኋለሁ እና ምን ያክል ፋይናንሻሊ ሰፖርት ታደርጉኛላችሁ ብሎ መጠየቅ። ስለዚህ እነዛ ተቋማት ሪች አውት ማድረግ ሪሰርች ኤሪያዎች ላይ ያሉትን ወይንም ከአንተ ጥናት ጋር ተዛማጅነት ስራ ያላቸውን ተቋማት ሪች አውት ማድረግ። ፕሮብሌማችን ተመሳሳይ ስለሆነ ይሄንን ሶልቭ ለማድረግ እየሰራሁ ነው፣ ስለዚህ ምንድን ነው እንዴት አድርገን አብረን እንስራ የሚለውን ጥያቄ መጠየቅ መቻል። ከዛ ባሻገር ግን ፕሮፌሰሮችን ሪች አውት ማድረግ። አንዳንድ ፕሮፌሰሮች ፕሮጀክት አላቸው፣ የራሳቸው ፕሮጀክት ወይንም እከሌ ጋር አብረህ ስራ ብለው ሪኮመንድ ያደርጋሉ፣ ለእነሱም ስለሚጠቅማቸው ማለት ነው፣ ያ ተመሳሳይ ሙያ ላይ እስካላችሁ ድረስ። ስለዚህ የፕሮፌሰሮቻችንንም ሪኮመንዴሽን መጠቀም ጥሩ ነው ብዬ አስባለሁ። ከዚህ ጋር ያይዘን ያው ስለ ሪሶርስ እጥረት እያወራን ስለሆነ ስለ ኤፒሲ ደግሞ እናንሳ። ፐብሊኬሽን ጊዜ ቅድም የተወሰነ ለማንሳት ነበርና ዲቴል ስላልሄድክበት ነው፣ ለእኛ ደግሞ ወሳኝ ስለሆነ ያው ፒኤችዲ ሌቭል ላይ ለምሳሌ ፐብሊኬሽን ግዴታ ነው። እንዳልኩም የሀገር ውስጥ ጆርናሎች ብዙም አቬለብል አይደሉም። ፕላስ ደግሞ
በትምህርት ሚኒስቴር እውቅና ተሰጣቸው ቁጥራቸው በጣም ውስን ነው። ያን ቁጥር ደግሞ በየፊልዱ በየዲፓርትመንቱ ከፋፍለን ካየነው ደግሞ በጣም ትንሽ ነው እና ዓለም አቀፍ ጆርናሎች ላይ ደግሞ ፐብሊሽ ለማድረግ በምንሞክርበት ጊዜ ይሄ አርቲክል ፕሮሰሲንግ ቻርጅ የሚባለው ሄዴክ ነው እና ይሄን አንተ እንዴት አለፍከው? እስካሁን በነበሩት የፐብሊኬሽን ሂደቶች እንዴት አለፍከው? እኛስ ምን ማድረግ እንችላለን? እኔ ከሲምፕል ወደ ኮምፕሌክስ ነው የሄድኩት። በሀገር ውስጥ ጆርናል ላይ በሀገር ውስጥ 3-4 ጆርናሎች አሉ በእኛ ኤሪያ። ይሰማል? ያስተጋባል? ይሰማል። እኔ ጋር ይሰማል። ኦኬ። እነሱን በመጠቀም ነው የጀመርኩት። ለምሳሌ አዲስ አበባ ዩኒቨርሲቲ ቤዝድ የሆነው ለሶሻል ሳይንስ ተማሪ ለሆኑት ይጠቅማቸዋል። ይሄ ጆርናል ኦፍ ኢትዮጵያን ስተዲስ አለ። አይ ቲንክ አሁን ባይ አኑዋል እየሆነ ይመስለኛል። አኑዋል ወይ ባይ አኑዋል። ኢጆሳ የሚባል ጆርናል አለ፣ ኢትዮጵያን ጆርናል ኦፍ ሶሻል ሳይንስስ ኤንድ ሁማኒቲስ። ከእንደገና ደግሞ ኮሌጅ ኦፍ ዴቨሎፕመንት ስተዲስ ሌላ ጆርናል አለ ከዴቨሎፕመንት ጋር በተለይ አንተ ፐብሊሽ ማድረግ ትችላለህ እዛ ከዴቨሎፕመንት ጋር የተያያዘ ኤኒ ናቹራል ሪሶርስ ማኔጅመንት፣ ኢንቫይሮንመንት፣ ዋይደር ስኮፕ ያለው ነገሮች በሙሉ ፐብሊሽ ማድረግ ይቻላል። ከዛ በኋላ የሪጅን ቤዝድ የሆኑ ጆርናሎች ደግሞ አሉ። የአፍሪካን ቶፒኮች ፐብሊሽ የሚያደርጉ ማለት ነው። እነሱ አብዛኛውን ጊዜ ፐብሊኬሽን ኮስት የላቸውም። እንደውም አንዳንዶቹ በአመት 4 ጊዜ ያትማሉ። ያ ማለት ምን ማለት ነው? በሩብ ዓመት አንድ ጆርናል አውትሌት አላቸው ማለት ነው። ዊች ኢዝ በጣም ጥሩ። ሪቪው አድርገውም የሚመልሱበትም ሬት በጣም ጥሩ ነው። ስለዚህ የሀገር ውስጥ ጆርናል ከዛ የአፍሪካ ጆርናል ላይ ትኩረት ማድረግ፣ ሶስተኛ ላይ ደግሞ እነዚህ አርቲክል ፕሮሰሲንግ ኮስታቸው ሀይ የሆነ ጆርናሎች እነሱንም መድፈር በጣም ጥሩ ነው። ምክንያቱም አብዛኛው ሰው የማያውቀው እኔ በቅርበት ባለፉት 2-3 ዓመታት የተረዳሁት ነገር ምንድን ነው? ዌቨር አላቸው ከሰርድ ወርልድ ካንትሪስ ለሚመጡ ሪሰርቾች እነዛ አርቲክሎች ሪቪውድ ሆነው ካለፉ ፐብሊኬሽን ፊ ዌቭድ ይሆናል። በነፃ ልታሳትም ትችላለህ። ሃይ ኢምፓክት ጆርናል ቢሆንም አለ ክፍያ ማሳተም ይቻላል ማለት ነው። ስለዚህ ደፍሮ እነዚህን ሃይ ኢምፓክት ጆርናሎች ያላቸውን ሪሰርች አውትፑት መላክ እና ከዛ በኋላ ደግሞ ኔጎሽት ማድረግ ይቻላል። ሁሌ ያስከፍላሉ ማለት አይደለም። እንዳልኩ ከአፍሪካ የሚመጡ ጆርናሎችን ዌቭ ይደረጋሉ ማለት ነው። ተቋርጦብህ ነበር መላኩ እያለ። ስለዚህ ዌቨር አለ። አዎ ችግር የለም። ዌቨር አለ። እነዚህ ሃይ ኢምፓክት ጆርናሎች አርቲክልህ ሪቪውድ ሆኖ ካለቀ በኋላ ዌቭድ ልትሆን ትችላለህ። ስለዚህ ደፍሮ መላክ ነው። ኮመንቱ ሪገረስ ነው፣ ግን በጣም ጥሩ ነው። ምክንያቱም እያሻሻልክ መልሰህ ታስገባለህ። ስለዚህ ደግሞ ያንን አድቫንቴጅም መጠቀም ጥሩ ነው። የፐብሊኬሽን ኮስት አሁን እኔ ፍሮንቲርስ የሚባል ጆርናል አለ። ፍሮንቲርስ ምንድን ነው? ሁሉን አቀፍ ነው። ፍሮንቲር የለውም። በየስፔሻሊቲው ሳይንስም እዛ አለው። አንደር ዘ አምብሬ ሰብ ክላሲፊኬሽኖች አሉት። ግን ምንድን ነው ፍሮንቲርስ ኢንቫይሮንመንትም፣ ፉድም፣ ሂስትሪም፣ ሶሻል ሳይንስም፣ ኢንጂነሪንግም ይቀበላል። ግን በሰብ ስፔሻሊቲ ጆርናሎቹ መሰረት ያሰራጫቸዋል። እሱ አሁን ዌቨር አለው ለሰርድ ወርልድ ካንትሪስ።
ስለዚህ ደፍሮ መሞከር ነው ብዬ ያንን አድቫንቴጅን መጠቀም ጥሩ ነው ብዬ ኢንከሬጅ አደርጋለሁ። ቅድም ስለ ሪጀክሽን ስታወራ ነበር እና አርቲክሌ ሪጀክትድ ሆኖ ነበር በተደጋጋሚ ስትል ፕሮፌሰሮችም ሪጀክት ይሆንባቸዋል እንደሚሉ አይጠፋም። ስለ ሪጀክሽን እስቲ የተወሰነ ብናወራ ጥሩ ነው። ብዙ ጊዜ የተወሰነ እንልካለን፣ ሪጀክትድ ሲሆን ዲሞራላይዝድ ሆነን ዲስአፖይንትድ እንደ ራቢሽ እንቆጥረዋለን እና እንዴት ነው ጋር መታገል እስቲ? that's part of academic life. ግራንት ፕሮፖዛል ትጽፋለህ፣ ግን ላታገኝ ትችላለህ። እጅና እግርህን አጣምረህ ቁጭ አትልም፣ ደግሞ መልሰህ ትሞክራለህ። መጀመሪያ ሰሞን ማለት እኔ እንደውም አንድ ምሳሌ ብሰጥህ የመጀመሪያ አርቲክሌን ፐብሊሽ ያደረግኩት ከአድቫይዘሬ ጋር ነው። ከዛ ዳታህ ጥሩ ነው፣ ጆርናል ላይ ፐብሊሽ እናደርገዋለን አለችኝ። እና ሪሊ እንደዚህ የሚባል ነገር አለ እንዴ? ሱስ ያዘኝ ታውቃለህ፣ ፐብሊሽ ማድረግ። እስካሁን አመሰግናታለሁኝ እንደዛ አርጋ ኢንከሬጅ ስላደረገችኝ፣ ማስተርስ ተማሪ ሆኜ ማለት ነው። እና ምንድን ነው ከሱፐርቫይዘሮቻችሁ ጋር ፐብሊሽ ማድረግ ደግሞ እንዴት ጥሩ ነው፣ ኤክስፒሪየንስ ስላላቸው። እኔ መጀመሪያ ከእሷ ጋር መስራቴ ጠቀመኝ። ሁለተኛ ግን በራሴ ስሰራ ኦፍኮርስ ይመለስ ነበረ። ሜጀር ሪቪው ሰምታይምስ ማይነር ሪቪው እየተባለ ይመለሳል። ነገር ግን ቅድም እንዳልኩ ለምንድን ነው ሜጀር ሪቪው የሆነው? ያንን መልሰህ አድረስ ስታደርግ ብዙ ነገር ትማራለህ። የአጻጻፍ ቴክኒክ ትማራለህ። የፉትኖቲንግ፣ የፓራፍሬዚንግ፣ ሪፈረንሲንግ ቴክኒኮች ሻርፕ እየሆኑ ይመጡና እነዚህ ነገሮች በሙሉ በልምድ ነው ኋላ ላይ ወደ ፐርፌክሽን የሚመጣው ማለት ነው። ስለዚህ አዎ፣ ግን ብዙን ጊዜ በመጀመሪያው ሰብሚሽን አርቲክል ፐብሊሽ ላይሆን ይችላል። በመጀመሪያው ሰብሚሽንህ ግራንት ፕሮፖዛልህ አክሰፕትድ ላይሆን ይችላል። ግን ቁም ነገሩ ምንድን ነው መሰለህ? ሪጀክትድ የሆነበትን ምክንያት አውቀህ ያንን አስተካክለህ መልሰህ ማስገባቱ ኢትስ ለርኒንግ ፕሮሰስ አይደለ? ለርኒንግ ፕሮሰስ ስለሆነ አሻሽለህ ታስገባለህ። ያ ደግሞ ወደ ፐርፌክሽን ይወስድሃል ማለት ነው። አሁን ብዙም ቻሌንጅ አይኖረኝም በዛን ጊዜ፣ ግን ኦቨር ዘ ላስት 6 7 8 years ኦፍ ኮርስ ነበረ ብዙ ሪጀክሽን። ስለዚህ የመማሪያ ኦፖርቹኒቲ ነው እንጂ ውድቀት አይደለም። አዎ ምንድን ነው እየተማርክበት ትሄዳለህ። አንድም እኔ አሁን ኤዲተር የሆንኩባቸው ጆርናሎች አሉ። ራሴን ስለሚያስታውሰኝ አውትላይን እልካለሁኝ። ዛሬ አልተቀበልንም፣ ግን በዚህ መልኩ ጋይድላይኑን ተመልክተህ በዚህ መልኩ ስራና ከእንደገና ሰሚት ስታደርግ እንቀበልሃለን የሚል ኢንካሬጂንግ ብሬ እልካለሁኝ ማለት ነው። ይሄ ሚስ ያደርጋል። ያንን እኔ በራሴ ስለተማርኩት ማለት ነው። ስለዚህ እንትኖች በስሩ ታይም የምታዳብራቸው ነገሮች አሉ ማለት ነው። ከመለስኩልህ ይሄን ጥያቄ ተቋርጦ ነበር። እሺ ተቋርጦ ነበር። ኦኬ ነው የምንማርበት ነው እንጂ ውድቀት ነው ብለን መውሰድ የለብንም። አዎ እንዴ ጥሩ ነው እንጂ ማለት ማን ፐርፌክት አለ በዚህ ምድር ላይ?
ማንም እኮ ፐርፌክት የለም። እያንዳንዷ ቀን እኮ እያወቅን እየተማርን ኤክስፒሪየንስ እያዳበርን እኮ ነው እንትን ምንለው። እኔ ቅድም አንተ ያልከኝን እኔ ደግሞ ወደ ላይ ምላቸው ሰዎች አሉ። እኔ የፒኤችዲ ሱፐርቫይዘሮቼ ግራንት ፕሮፖዛል እኮ ሪጀክትድ ሆነብን ሲሉ እንዴ እናንተ እምላለሁኝ። ስለዚህ ይሄ እንትን የለው ጣራ የለውም። በቃ እንደ ምን ብለን እንውሰደው መሰለ የአካዳሚክ ላይፍ ሪያሊቲ ነው። ግን ትልቁ ነገር ግን ምንድን ነው በየጊዜው ለርኒንግ ከርቫችን እየጨመረ ይሄዳል። እንደው አሁን ካለህ ፐብሊኬሽን ልምድ ፕላስ ደግሞ የኤዲቶሪያል ቦርድ መንበርም ኤዲተርም ሆነ እየሰራህ ነው። አንዳንድ ልታስተካክል ትችላለህ። ሶ አንድ አርቲክል ሪጀክትድ እንዲሆን የሚያደርጉ ነገሮች ምንድን ናቸው? አሁን ፐብሊሽ ለማድረግ የሚሰሩ ተማሪዎች ምን ላይ ፎከስ አድርገው መስራት አለባቸው ሪጀክትድ የመሆን ቻንሱን ለመቀነስ? አዎ ጥሩ ጥያቄ ጠየከኝ። ምንድን ነው አሁን በብዛት የማስተርስ ቴሲስ ስንጽፍ ወይንም የፒኤችዲ ዲሰርቴሽን ስንጽፍ የምንከተላቸው ቅደም ተከተሎች አሉ አደለ? ለምሳሌ አብስትራክት፣ ኢንትሮዳክሽን፣ ኦብጀክቲቭ፣ ሜተድ፣ ሲግኒፊካንስ እያልን የምንከተላቸው አውትላይኖች አሉ። እነዛን ፎር ግራንትድ ሁሌ አለመውሰድ ነው። ምንድን ነው አብዛኛውን ጊዜ ግራጁዌት ተማሪዎች አሁን በተለይ ፒኤችዲ ላይ አስገዳጅ እየሆነ መጥቷል አይደል? አትሊስት አንድ ወይ ሁለት አርቲክል ፐብሊሽ ማድረግ አለባቸው ከመመረቃቸው በፊት። ስለዚህ ያ አውትላይን ከጆርናል ጆርናል ይለያያል። አንዳንዱ ጭራሽ ያንን አይነት አውትላይን ላይጠቀም ይችላል። ስለዚህ ምንድን ነው ተቋረጠ መሰለኝ መልሶ። መላኩዬ ተቋርጦ ነበር። እኔ ራሱ ስታክ አድርጌያለሁ። ወጥቼ ልግባ? ሄሎ ኦኬ። አዎ እና ልዘርዝራቸው ለምን ሪጀክትድ ይሆናሉ። አንደኛ እነዛን አውትላይኖች ለማስተርስ ቲስስ እና ለፒኤችዲ ዲዘርቴሽን የምንጽፋቸውን አውትላይኖች ፎር ግራንትድ አለመውሰድ። እያንዳንዱ ጆርናል የራሱ ጋይድ ላይን አለው። ስለዚህ ጋይድ ላይኑን እዛ ስትሪክትሊ ፎሎ ማድረግ፣ በዛ ጋይድ ላይኑ መሰረት ጽፎ ማስገባት። ደግሞ አብዛኞቹ ሬፒውተብል ጆርናሎች ኦንላይን ላይ ጋይድ ላይናቸው አክሰሰብል ነው። በዛ መሰረት ጽፎ ማስገባት በጣም ጥሩ ነው። አንደኛ እሱ ነው። ሁለተኛ ዴታ ኦፍ ሜተድ ኦፍ ዴታ ኮሌክሽን እና አናሊሲስ ግልጽ ሳይሆን ሲቀር፣ አሻሚ ሲሆን ምንድን ነው የሪሰርቹ ጭብጥና ዳታው ሳይጣጣም ሲቀር ወይንም ፍሎ ሳይኖረው ሲቀር፣ ጠንከር ያለ ዴታ ኮሌክሽን ሜተድ ካልተጠቀሙ ልጆች ወይንም ዴታ አናሊሲሱ ጠንከር ያለ ካልሆነ እና ዴታ ኮሌክሽን እና አናሊሲስ ሜተዱ ጠንከር ያለ ካልሆነ
ሁለተኛ ምክንያት ነው። ሶስተኛ ደግሞ በቂ ሊትሬቸር አለማጣቀስ። በዛ ኤሪያ ላይ ሊትሬቸሮች በደንብ ሲንተሳይዝድ መሆን አለባቸው እና ሲንተሳይዝድ ያልሆኑ ሊትሬቸሮችን መጠቀም ሪጀክት ሊያስደርግ ይችላል። ደግሞ ሌላ ምንድነው ደከም ያለ ያጻጻፍ ስታይል፣ ክሊር ያልሆነ ግራመር፣ ክላሪቲ ኦፍ ቶት፣ ፍሎ ኦፍ አይዲያ፣ ከአንዱ ፓራግራፍ ወደ ሌላ ፓራግራፍ ምንም ሎጂካል ኮንቲኒቲ በሌለው መልኩ የሚጻፉ አጻጻፎች ሪጀክትድ ሊሆኑ ይችላሉ። ስለዚህ ሜተድ ላይ ጠንካራ መሆን፣ ከዛ በኋላ ደግሞ ሊትሬቸር፣ ጥሩ ሊትሬቸሮችን መጠቀም፣ ግራመር፣ ክላሪቲ፣ ፍሎ ላይ መስራት፣ አባቭ ኦል ደግሞ የጆርናሉን ጋይድላይን በትክክል መጠቀም ጥሩ ይመስለኛል። እነዛ ይመስሉኛል ጆርናልን በተመለከተ። ቅድም ከአድቫይዘር ጋር ፐብሊሽ ስለማድረግ ስታወራ ተማሪና አድቫይዘር ስለምኖራቸው ግንኙነት ደግሞ አሰብኩኝ። እኛ ሀገር በጣም ጥሩ አድቫይዘሮች አሉ። ያው አንተም ብዙ ተማሪዎችን አድቫይዝ ስላደረግ የተማሪና የአድቫይዘር ግንኙነት ምን አንጻር አለበት ብለህ ታምናለህ? አሁን ላይ በተማሪና በአድቫይዘሩ መካከል ወይም ሁለትና ከዛ በላይ የሆኑ አድቫይዘሮች ሲኖሩ የሀሳብ አለመግባባት፣ የአድቫይዘሮች ሀሳብ ባለመግባባት ውስጥ ተማሪው እንዲቀጣ ወይም አላስፈላጊ ስትራግል ውስጥ እንዲገባ ማድረግ አይነት ነገር በብዛት ይስተዋላል እና ከዚህ ጋር አያይዘህ የምትመክረን ነገር ካለ? በመከባበር ላይ የተመሰረተ ግንኙነት መፍጠር ጥሩ ነው ብዬ አስባለሁ። መደማመጥ፣ መግባባት መሰረታዊ ነገር ነው። እንደውም ግራጁዌት ተማሪዎችና ፕሮፌሰሮቻቸው የታላቅ ወንድም እና የታናሽ ወንድም አይነት ግንኙነት፣ የአባትና የልጅ አይነት ግንኙነት ወይንም መምህራኖች ደግሞ ሴቶች ከሆኑ የታላቅ እህትና የታናሽ ወንድም የታናሽ እህት አይነት ግንኙነት፣ የእናት የልጅ አይነት ግንኙነት፣ ሪስፔክት ላይ የተመሰረተ ግንኙነት ቢኖር ጥሩ ነው ብዬ አስባለሁኝ። በባህላችንም እድሜ ገፋ ያለ ሰው ሪስፔክት መደረግ ያለ ነው። ስለዚህ መጀመሪያ ምንድነው ይህ ሰው መምህር ነው፣ ከኔ ትንሽ ኤክስፒሪየንስ አለው፣ ከኔ ትንሽ ያውቃል፣ ከሱ መማር ፈልጋለሁ በሚል ሜንታሊቲ መሄድና ጊዜ ሰጥቶ ማዳመጥ ጥሩ ይመስለኛል። መደማመጥ፣ ማዳመጥ በጣም ጥሩ ይመስለኛል። ዴድላይኖችን መጠበቅ አሁን ከተማሪዎች አንጻር እና ደግሞ ወደ ፕሮፌሰሮች ደግሞ ሀሳብ እሰጣለሁ። ዴድላይኖች መጠበቅ። አንዳንድ ጊዜ ተማሪዎች ዳታ ለመሰብሰብ ይወጡና ጥፍት ይሉብሃል በቃ እና መጨረሻ ላይ ዴድላይን ሲደርስ መዓት ቻፕተሮች መጥተው ይሰጡህና በቃ አሁን ሰኔ ላይ መመረቅ አለብኝ፣ አንድ ወር ነው የቀረው። እንደዚህ አይነት አጣብቂኝ ውስጥ ከመግባት ፔሪዲካሊ ሪፖርት ማድረግ፣ ግልጽነት በተመሰረተበት ላይ መስክ ነው ያለሁት፣ ስልክ ደውሎ ወይም ቴክስት አድርጎ ወይም ኢሜይል ጽፎ ዳታ እየሰበሰብኩ ነው፣ እንደዚህ አይነት ችግር አጋጥሞኛል፣ ልዘገይ ይችላለሁ፣ አንተ ባልከኝ ወይ አንቺ ባልሽኝ መሰረት ቻፕተር ዋንን ጽፌ ላላስገባ እችላለሁ፣ ትንሽ ጊዜ እፈልጋለሁ። ኦፕንነስ፣ አብዛኛው ሰው ይሄንን አፕሪሺየት ያደርጋል። ግልጽ የሆነ ግንኙነት እና ያለህበትን ስታተስ አክቹዋሊ ማስቀመጥ። ከዛ በኋላ ፕሮፌሰሩ ራሱ ዲፌንድ ያደርግሃል። የእኔ ተማሪ መስክን ያለው አሁን አይጨርስም ጊዜ ስጡት ብሎ ዲፌንድ ያደርግ። ምክንያቱም ኢንፎርምድ ስለሆነ ማለት ነው። መምህራን ደግሞ ጊቭን ታይም
እነዚህ ልጆች የሚቀጥሉት መምህራን ናቸው። የሚቀጥለው ጀነሬሽን ናቸው። የሚቀጥለው ሳይንቲስቶች ናቸው። ከመምህሩ በላይ ደግሞ የካበተ ኤክስፒሪየንስ እና እውቀት ሊኖራቸው ይችላሉ ብሎ ማሰብ ተገቢ ነው። ምክንያቱም ይሄ ጀነሬሽን የአሁኑ ጀነሬሽን የቴክኖሎጂ አድቫንቴጅ አለው። ስለዚህ አሁን የሚወስደው እውቀት አለ፣ ፕላስ ደግሞ ዘመኑ የሚሰጠው እውቀት አለ። ስለዚህ ወደድንም ጠላንም የተሻለ ጀነሬሽን ነው እየመጣ ያለው እና ያንን ማስተዋል የሚመጣው ጀነሬሽን በጣም ስማርት እንደሆነ ቴክኖሎጂካል አድቫንቴጅ እንዳለው ማወቅ፣ ሀገር ተረካቢ እነሱ እንደሆኑ ማወቅ፣ የነገ ፕሮፌሰሮች እነሱ እንደሆኑ ማወቅ፣ የነገ ሳይንቲስቶች እነሱ እንደሆኑ ማወቅ፣ በዛ ስቴት ኦፍ ማይንድ ልጆቹን ትሪት ማድረግ ተገቢ ነው ብዬ አስባለሁ። እንደውም ምንድን ነው ኮላቦሬሽን መፍጠር፣ ቀጣይነት ያለው ኮላቦሬሽን መፍጠር፣ አብሮ መስራት፣ ፕሮጀክቶችን አብሮ መቅረጽ። እኔ ከግራጁዌት ተማሪዎቼ ጋር ማአት አርቲክል ኮፐብሊሽ አድርገናል። አሁን ራሱ ምንሰራቸው ስራዎች አሉ፣ አለቃቸውም ግራጁዌት አድርገው ቢሄዱም አሁን ወላይታ ሶዶ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ ተማሪዎች አሉ ስቲል አብረን አርቲክል የምንጽፋቸው አለመልቀቅ። ምክንያቱም ምንድን ነው እነሱንም በሚሄዱበት ጎዳና ጋይድ ታደርጋቸዋለህ፣ አንተም ትጠቀማለህ። ስለዚህ አብሮ መስራት፣ አብሮ ፕሮፖዛል መጻፍ፣ አብሮ አርቲክል መጻፍ ጥሩ ይመስለኛል። ቀጣይነት ያለው ግንኙነት መፍጠር። አባቭ ኦል በእኛ ካልቸር ያልተለመደ ነገር ደግሞ ምንድን ነው መሰለ መላኩዬ፣ ግልጹን ልንገርህ፣ ትችት እንፈራለን። ፕሮፌሰሩም ትችት ይፈራል፣ ተማሪዎችም ደግሞ ትችት እንፈራለን። ግን ምንድን ነው እንደ ቅድሙ እንዳልነው እኮ ነው። አካዳሚክ ላይፍ ላይ ይሳካልሃል፣ ፐብሊሽ ታደርጋለህ፣ ግራንት ታገኛለህ፣ ላታገኝም ትችላለህ። ስለዚህ ደግሞ ክፍተትህን፣ ስህተትህን ሲነግሩህ አሃ ኦኬ ነው። እኔ ራሴ እንደዛ አድርጌ አልወስድም ነበር፣ ግን ይሄ ሰውዬ እንደዚህ ብሎ ስለ እኔ ኮመንት ከሰጠ ሊሆን ይችላል፣ እስቲ ላስብበትና ራሴን ላርም ከሚል ሜንታሊቲ ጋር አብሮ መስራት ጥሩ ይመስለኛል። አባቭ ኦል ግን በመከባበርና አብሮ በመስራት መንፈስ ላይ የተመሰረተ ግንኙነት ቢሆን ጥሩ ነው ብዬ አስባለሁ። አያይዘ እንድታነሳልኝ የምፈልገው አንዳንድ ጊዜ ሁለት መምህራን ሳይስማሙ ይቀራሉ፣ እርስ በርስ ሳይስማሙ ይቀሩና ነገርየው የሳብጀክት ማተር ኢሹም ሊሆን ይችላል፣ ኦር ደግሞ ሌላ የግል ችግርም ሊኖርባቸው ይችላል። መሀል ላይ ግን ተማሪው ይቸገራል እና በዚህ ጊዜ ተማሪ ምን ማድረግ ይችላል? እንዴት አፕሮች ሊያደርጋቸው ይችላል? ወደ ሰርድ ፓርቲ መሄድ ነው። ከባድ ነው። ምንድን ነው መሰለህ እንግዲህ የዲፓርትመንት ኃላፊ ስራው ይሄ አይደለ? የተማሪዎችን ችግር መፍታት፣ የመምህራን ጋር ያለውን ሪሌሽንሺፕ ፍሬንድሊ ማድረግ ስለሆነ ቀስ ብሎ ፖላይትሊ እንደዚህ ነገር አለ እና እስቲ ጣልቃ ግባ ብሎ ሰርድ ፓርቲን ኢንቮልቭ ማድረግ። ያ ሰርድ ፓርቲ ደግሞ ሞስት ፕሮባብሊ የግራጁዌት ፕሮግራም ኮኦርዲኔተሩ ወይንም የዲፓርትመንት ኃላፊው ቢሆን ጥሩ ነው። ከዛ ውጭ ግን ይሄ ኤስካሌት አለማድረግ ማለት ነገሮችን አለማጋነን፣ ዋይዝሊ ሰዎች ላይስማሙ ይችላሉ፣ የሀሳብ ልዩነት ሊኖር ይችላል። ግን ተማሪው አፌክትድ ከሆነ የፕሮግራም ኮኦርዲኔተሩ እንደዚህ አይነት ነገር አጋጥሞኛል እና ምን ይመስልሃል ብሎ ፍሬንድሊ በሆነ መልኩ መፍትሄ ማግኘት መሞከር። በጣም አሪፍ ሀሳብ ነው እያነሳ ያለው ፕሮፌሰር፣ እናመሰግናለን። ቅድም ስለ ቴክኖሎጂ ስታነሳ ነበርና ቦምብ የሆነ ቴክኖሎጂ ኤአይ ነው። በዚህ በአካዳሚክ ዘርፍ የተያያዘ
ኦፖርቹኒቲም ብዙ ቻሌንጅም ይዞ የመጣን ነው። ስለዚህ ነገር ምን ትላለህ? እንዴት ነው ብንጠቀመው ይሻላል? ባንጠቀመው መጠቀም ካለብን በምን መልኩ የሚሉትን ሀሳቦችን ብታነሳ። አንተ እንደውም በደህና ጊዜ ተምራችኋል፣ በደህና ጊዜ አንብባችኋል። ትላልቅ መጽሐፍትን አውጥታችሁ ብዙ ነገር እንደ ሶሻል ሳይንስ ተማሪ ሆኜ ስመለከት ኤአይ አርቲፊሻል ኢንተለጀንስ ወይንም ቴክኖሎጂ በጣም ኮንሰርቫቲቭ ነን እኛ። አቮይድ ነው የምናደርገው፣ ስቲል አቮይድ ነው የምናደርገው። ኢቨን አሁን የሌሎችን ሀሳብ ራሱ ላለመውሰድ ራሳችንም ተማሪዎችም ፓራፍሬዝ አድርጉ እያለን ፓራፍሬዝ ካልሆነ ይህንን ሀሳብ አልቀበል። እንደውም ይሄ ጽሁፍ ያንተ አይመስልም፣ በጣም ሰደሊ በጣም አሪፍ ግራመር ሆነ። ታውቀዋለህ አይደል? ስሮ ኤክስፒሪየንስ ፍሎው ይቀየራል። ስለዚህ ይሄ ምንድን ነው? ይሄ የማን ነው ኢምፓክት? ፓራፍሬዝ አድርገሃል እዚህ ጋር እያለን ልጆቹን እንተቻቸዋለን እና ስቲል ኮንሰርቫቲቭ አቋም ነው ያለው ሶሻል ሳይንቲስት። አኮሞዴት ለማድረግ ስቲል ሬዚስተንስ ላይ ነው ያለው። ይሄ ምን ያክል ያስኬዳል የሚለው አሻሚ ነገር ነው። ምክንያቱም አንዳንድ ጊዜ አንዳንድ ኮንሰፕቶችን አንዳንድ ዴፊኒሽኖችን ጉግል ስታደርግ ሰርች ኢንጂኑ በጣም ሰመራይዝድ የሆነ የኤአይ ዴፊኒሽን ይሰጥሃልና ዋው ትላለህ። ስለዚህ ኢንዳይሬክትሊ አፌክት እያደረገን ነው። ግን ስቲል ክላስሩም ውስጥም የምንለው ምንድን ነው? ፓራፍሬዝ አድርጉ ማለት አይዲያው የእናንተ እንዳልሆነ ሶርስ ጥቀሱ። እሱ ብቻ ሳይሆን ያንን ያነበባችሁትን በራሳችሁ ሀሳብና በራሳችሁ የእንግሊዝኛ ቋንቋ ፓራፍሬዝ አድርጋችሁ ግለጹ ነው ምንለው። ስቲል ናቹራል ሳይንስ፣ ኢንጂነሪንግ፣ ኮምፒውተር ሳይንስ ደግሞ ሌላ ዳይሜንሽን ያለው። ስለዚህ ወደፊት ከዛ አንግል ባለሙያዎቹን ጋብዘህ ጠይቅ። አይ ቲንክ ሞር አኮሞዴት ወደ ማድረግ ሂደት አለ። አንድ ምሳሌ ብሰጥህ አንድ ፋርማሲቲካል ካምፓኒ የሚሰራ ልጅ ኤአይ ሲስተማቸው ላይ ኢንከሬጅድ እንደሚሆን ነገረኝ እና ኦኬ ስለዚህ ስቲል እኛ ነን ማለት ነው አክራሪ ሆነን ኮንሰርቫቲቭ ሆነን ቴክኖሎጂን አፕሆልድ ያላደረግነው ብዬ አሰብኩኝ። ግን እኔ ፐርሰናሊ ብትጠይቀኝ ኦልድ ስኩል ነኝ። እንዳያስተጋባ ብዬ ማይክ ዲሰብል አድርጌ ነው ገባኝ ያደርጋል ስላልከኝና አመለካከት እናመልጣለን ወይስ የሚለው አክቹዋሊ አሁን ነገም ያመጣውን ፈጣሪ ወቀው። ፐብሊኬሽን ምን ይጠቅማል ብሎ የጠየቀ ሰው አለ እዚህ ቻት ላይ እና እኔ አብዛኛው የዩኒቨርሲቲ ኢንቫይሮንመንት ውስጥ ላደገ ሰው ለተማሪም ለመምህርም ሁሉም የሚያውቃት ስሎጋን አለች፣ ፐብሊሽ ኦር ፐሪሽ አይደለ የሚባለው። ወይ ታሳትማለህ ወይንም ማንም ሳያውቅህ ኬሪየርህን ጨርሰህ ጡረታ ትወጣለህ። አሁን ረዳት ሌክቸረር የሆነ ሰው ወደ ሌክቸረርነት፣ ከሌክቸረርነት ወደ አሲስታንት ፕሮፌሰርነት፣ ከአሲስታንት ፕሮፌሰርነት ወደ አሶሲየት ፕሮፌሰርነት፣ ከአሶሲየት ፕሮፌሰርነት ወደ ፉል ፕሮፌሰርነት ለማደግ በአካዳሚክ ሰርክል ውስጥ ነምበር ኦፍ ፐብሊኬሽን ማተር ያደርጋል። የማስተማር ልምድህ ብቻ ሪሰርች ግራንት ማምጣትህ ብቻ
ካውንት ያደርጋል ግን አያሳድግህም። እርግጥ ሌላ ወይ አለ ከሌክቸረርነት ወደ አሲስታንት ፕሮፌሰርነት። አሁን አንተ ኢሚዲየትሊ ፒኤችዲህን ስትጨርስ አሲስታንት ፕሮፌሰር ነው የምትሆነው፣ ፐብሊኬሽን ኖረህ አልኖረም፣ ምክንያቱም ዲዘርቴሽን ጽፈሃል። ግን በዩኒቨርሲቲ ኢንቫይሮንመንት ውስጥ በሪሰርች ኢንቫይሮንመንት ውስጥ ሰርቫይቭ ማድረግ አትችልም። በአካዳሚክ ሰርክል ላይ ናሽናሊም ኢንተርናሽናሊም አለ ፐብሊኬሽን ሬከርድ ሰርቫይቭ ማድረግ አትችልም። አብዛኛውን ጊዜ ወርክሾፕ ተሳትፈ፣ ኮንፈረንስ ተሳትፈ መጨረሻ ላይ የዛ የወርክሾፑና የኮንፈረንሶች ፕሮሲዲንጎች ይወጣሉ፣ ጆርናል አርቲክልስ ይወጣሉ። ኮንፈረንስ መሳተፍህ አንድ ስቴፕ ሆኖ ከዛ በኋላ ደግሞ ጽፈህ ማሳተም መቻል አለብህ። ግዴታ ነው። አካዳሚክ ላይፍ ላይ ወደፊት ደግሞ እንደ ፎርሲ አርጌ ሳየው መስት ነው ብዬ አስባለሁ። ወደፊት ደግሞ ይሄ ሞር ሪገረስሊ ኢምፖርታንት እየሆነ ይሄዳል ብዬ አስባለሁ። ትምህርት ሚኒስቴርም በዚህ ላይ በጣም ጠንክሮ እየሰራ እንዳለ ነው እየሰማሁ ያለሁት እና ፐብሊሽ የማያደርግ ራሱን የማያሳድግ ስታፍ ያው ዝም ብሎ ታቅፎ እንደማይቀጥል ነው ወደፊት እና ትክክል ነው። የስ ምናልባት ሰዎች ፐብሊኬሽን ምን ይጠቅማል ስሉ አንዳንዴ ወደ አእምሯቸው እየመጣ ያለው አካዳሚክ ኤሪያ ላይ ያሉ ሰዎች ያሉበትን የፋይናንሻል ክራይሲስም እያሰቡ ይመስለኛል። ደሞዝተኛ ሆኖ ተቀጥሮ መኖር ያለውን ፋይናንሻል ፋቲግ ይታወቃል እና ከዚህ አንጻር እንደውም ሰፋ አድርጌ ልጠይቅህና ዌቮች አሉ አሁን ላይ ሰው ሁሉ ወደ ቢዝነስ መግባት አለበት ኦር ደግሞ ሰው ሁሉ ወደ ሶሻል ሚዲያ ገብቶ ኢንተርቴንመንት ላይ ኦር ሌላ ነገር ላይ ተሳትፎ ገንዘብ ጀነሬት ማድረግ አለበት የሚል ነገር አለና መማር አይጠቅምም፣ አትልፉ የሚል አስተሳሰብ አይዲዮሎጂ የመጣ በደንብ የልጆች አእምሮ ውስጥ ላይ እየገባ ያለበት ሁኔታ ነው ያለውና ከዚህ ጋር አያይዘህ እስቲ ምን ትላለህ? እኔ አልስማማም በዛ አስተሳሰብ። አልቲሜትሊ እውቀት ነው የሚገዛው፣ እውቀት ነው የሚያስተዳድረን። በእርግጥ ያው ምንድነው በጣም ቲዎሬቲካልም መሆን አልፈልግም። መኖር መቻል አለብን፣ ገንዘብ ያስፈልጋል። ቢቻል ሁለቱንም አብረው ቢሄዱ እንዴት ጥሩ ነበረ። ምክንያቱም ይህንን ዓለም የሚገዛው አቅም ገንዘብ ያለውና እውቀት ያለው ነው። ገንዘብ ያለው እውቀት ያለውን ይቀጥራል። አንዳንድ ጊዜ ደግሞ በዘመናት መካከል የወደቀ የሚመስል ነገር ደግሞ ከጊዜ በኋላ የሚነሳ ነገር አለ። አሁን ሊመስለን ይችላል እንጂ ትምህርት፣ እውቀት ይወድቃል ብዬ አላስብም። ግን ይሄ ፕራክቲካሊ እስቲ ለማሰብ ግን አሁን ያለው ጀነሬሽን ደግሞ በጣም ሁለቱን አጣምሮ ይዞ መሄድ ቢችል በጣም ጥሩ ነው ብዬ አስባለሁኝ። የዚህ ጀነሬሽን እና የሚቀጥለው ጀነሬሽን ዳይናሚክ ጀነሬሽን እንደሚሆን አስባለሁኝ። ሁሉንም ኢፈርቱን በአንድ ቦታ ላይ ብቻ የሚጨርስ ሳይሆን ታይሙን በአግባቡ በጀት አድርጎ ኦኬ አነባለሁ፣ እሰራለሁ፣ አስተምራለሁ፣ በትርፍ ስራዬ ደግሞ ራሴን እደጉማለሁ ብሎ ዳይናሚዝም ያለበት ላይፍን የሚኖር ይመስለኛል። ዘ ቤስት ኤግዛምፕል አንተ ነህ ለኔ። አይኖ አውቃለሁ ጠዋት የጻፍከውንም አርቲክል አንብቤዋለሁኝ። ጠዋት ለኔ ጠዋት ነው። ጠዋት የጻፍከውን አርቲክል ገንዘብ እያገኘህበት አይደለም በምትሰራው ስራ፣ ነገር ግን ፓሽን አለህ። ይሄ ነገር አንድ ጊዜ ገንዘብ ይሆናል። ኦኬ፣ እውቀትም አንድ ጊዜ ገንዘብ ይሆናል።
እንደውም የማይነጥፍ ሀብት እውቀት ነው። ቢቻል ፕራክቲካል ለመሆን ሁለቱን አጣምሮ መሄድ፣ ታይምን በጀት ማድረግ እና ዳይናሚክ የሆነ ከጊዜው ጋር የሚሄድ ላይፍ ስታይል መከተል ጥሩ ነው ብዬ አስባለሁ። መላኩዬ፣ ስለዚህ የተደላደለ ህይወትን ከመቀጠር ከመንግስት ብቻ ልንጠብቅ አንችልም። መስራት የምንችለው ነገር ካለ መስራት አለብን። እውነት ነው። ታይምህን በጀት አድርገህ እስቲ ወደ ጂንካ ልውሰድ። ሊደርሺፕ ፖዚሽን ላይ ስትሰራ አሁን ታይም በአግባቡ ስለመጠቀምም እያነሳ ስለነበር እንዴት አድርገህ ማቻቻል ቻልክ? ያው ሊደርሺፕ ፖዚሽን ያለውን አድካሚ ነገር አውቃለሁ። የተጨናነቀ ስኬጁል፣ ስብሰባዎች፣ ሪፖርቶች፣ እቅዶች ብዙ ናቸውና እንዴት ሁለቱንም ባላንስ ማድረግ ችለህ ነው ሪሰርች መጻፍ የቻልከው ፐብሊሽ ማድረግ የቻልከው? ኦፍ ኮርስ በዛ ጊዜ ፖዝ አድርገህ እንዳልነበር አውቃለሁና እንዴት ነው ባላንስ ማድረግ የቻልከው? ከዚህ ጋር ተያይዞ ብዙ ሰዎች እሱን በኋላ ጠይቃለሁ። አሁን ላይ ያኛውን መልስ። እሺ፣ ያው እግዚአብሔር ስጣችሁ በጣም መልካም ሰዎች ነበራችሁ ዙሪያችን፣ ከአለቃችን ከፕሮፌሰር ገብሬ ጀምሮ አንተም የኔ አማካሪ ሆነህ ላይፌ ኢዚ ነበረ። ማለት ጭቅጭቅ፣ ክርክር ምናምን የለም። በሀሳብ እንጋጫለን። ከዛ በኋላ ያለው በፍሪ ስቴት ኦፍ ማይንድ ነበረ የምንሰራው እና ጥሩ ደስተኛ ነበርኩኝ። ስራው ብዙ ነው። የአካዳሚክ ጉዳዮች ምክትል ፕሬዚዳንት ሆኜ ስሰራ፣ አንተ ደግሞ የአካዳሚክ ጉዳዮች ምክትል ፕሬዚዳንት ጽህፈት ቤት ኃላፊ ነበርክ። ስፔሻል አድቫይዘር ቱ ዘ አካዳሚክ ቫይስ ፕሬዚደንት። ማአት ነበረ ስራው። ግን ደግሞ አሁን እኔን ስፔሲፊካሊ ስለጠየቅከኝ እኔ የየዕለት እንቅስቃሴን ፕላን አደርጋለሁኝ። ጠዋት ተነስቼ መጀመሪያ ከጸሎት በኋላ ምሰራው ስራ ምንድን ነው፣ ዛሬ ምንድን ነው ምሰራው ብዬ 1 2 3 4 5 6 ጠዋት እነዚህን እሰራለሁ፣ ከሰዓት እነዚህን እሰራለሁ ብዬ ፕላን አድርገና ከዛ የሰራሁበት ላይ ሄጄ ማስታወሻ ደብተሬ ላይ ቲክ 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 አድርጋለሁኝ። ስለዚህ ፕላን ማድረጌ ጠቅሞኛል። ሁለተኛ ደግሞ አንተም እንደምታስታውሰው አምሽተን እንሰራለን። ታስታውሳለህ? አምሽተን ስንሰራ ሰራተኞች ከወጡ በኋላ ከ11 ሰዓት እስከ 1 ሰዓት እስከ 2 ሰዓት ያለውን ስራ የሪሰርች ስራዬን የምሰራው። አንተም እንደው መጽሐፍ ትራንስሌት ታደርግ ነበረ የሆነ አስታውሳለሁ። እና ከ11 ሰዓት እስከ 1 ሰዓት እስከ 2 ሰዓት ያለውን ስራ ከመንግስት ስራ ውጪ ከሰራተኞች ከወጡ በኋላ የምርምር ስራችንን ነበር የምንሰራው። ስለዚህ ሁለት ነገር ነው የጠቀመኝ። አንደኛ ፕላን፣ ሁለተኛ ደግሞ ታይም ማኔጅመንት። ብዙ ሰዎች ሊደርሺፕ ፖዚሽን ላይ መሳተፍ እንደዚህ ጊዜ ይበላል፣ ወደኋላ ያስቀራል ብለው ስለሚያምኑ ለወጣቱ ገና ለጀማሪ ምናምን ሰጥተው እነሱ የማይሳተፉበት ሁኔታ አለና ዋን ኦር አዘር ወይ በዲሲሽኑ አፌክትድ መሆናቸው አይቀርም። አንተ ሊደርሺፕ ላይ በመሳተፍህ ምን ተጠቀምክ? ምን ተማርክበት? ሌሎችስ ወደዚህ ነገር ውስጥ እንዲገቡ ትመክራለህ ወይ? አካዳሚሻን የሆኑ ሰዎች በደንብ ነው የምመክረው። ምክንያቱም የላይፍ ኤክስፒሪየንስ አይደለ፣ እይታህ ይሰፋል። እኔ ሊደርሺፕ ብዙ ነገር ነው ያስተማረኝ። ፔሸንስ አስተምሮኛል። ሰዎችን ማዳመጥ አስተምሮኛል። እንደምታውቀው ደግሞ እታች ድረስ እየወረድን ነው ስራ ምንሰራ የነበረው እና ህብረተሰቡ ጋር እንሄዳለን።
አንዳንድ መሰረተ ልማት ስራዎች ስላልተጠናቀቁ እየሄድን እያሳመንን ከእንደገና ደግሞ እየተማርን ነው የምንመጣውና እኔ ብዙ ሎካል ዊዝደም ተምሬያለሁኝ። ከኮሚኒቲው የተማርኩት ዊዝደም ሰርቫይቫል ስትራቴጂ በጣም ብዙ ነው። እንደውም ኮንፊደንት አደረገኝ። ከዛም ባሻገር ደግሞ ኢንዱራንስ ለነገሮች ቶሎ አለመሰበርን ተማርኩኝ በዛ። ስለዚህ ወጣቶች ፓርቲሲፔት ማድረግ አለባችሁ ሊደርሽፕ ፖዚሽን ላይ ብዬ እንትን እላለሁ። ሌላ ደግሞ የተጠቀምኩት ነገር ልንገርህ። ከአዲስ አበባ የተመላለስን ስንሰራ በአርባ ምንጭ በኮንሶ አድርገን አይደለም እየነዳን ምን ሄደው እኔ አሎንግ ዘ ዌይ የኮንሶ ማህበረሰብ በጣም ኢንዱስትሪየስ የሆነ ሶሳይቲ እና ላይፍ አይምሮስ ተቀርጾ ቀረ እና ያ ወደ ፕሮጀክት ቀየርኩት። አሁን እኔ የስተዲ ፎከሴ ኮንሶ ላይ ነው። አፍተር ጂንካ 3-4 አርቲክሎችም ከኮንሶ ጋር በተያያዘ ነው ፐብሊሽ ያደረገ። እሱ ብቻ ሳይሆን 3 ማስተርስ ተማሪዎች ሪሰርቻቸውን ኮንሶ ላይ ነው የሰሩት በዛ በእኛ ፕሮጀክት ምክንያት። ስለዚህ አሁን ያ ኤክስፖዠር ምንን ፈጠረልኝ? እንግዲህ ኦፖርቹኒቲ ፈጠረልኝ ማለት ነው። ኦብዘርቭ ለማድረግ ቻልኩ። ስለዚህ በጣም ብዙ ጥቅም አለው። አይንህን ይከፍትልሃል። ኤክስፒሪየንስ ዴቨሎፕ ታደርጋለህ እና አድቫንቴጅ አለው። ስለ ግራንት ፕሮፖዛል እናንሳ። ቅድም ስታነሳ ነበርና ግራንት ፕሮፖዛል እንዴት ነው የምንጻፈው? ኦፍኮርስ ዲቴይሉን መግባት አንችልም በዚህ ሰዓት፣ ግን ዊኒንግ የሆነ የሚያሸንፍ አይነት ፕሮፖዛል ለመጻፍ ምን አይነት ስትራቴጂ መከተል አለብን? የሪሰርች ፕሮብሌምህን በደንብ አድርገህ ለይቶ ማወቅ እና ያንን አሳማኝ በሆነ መልኩ መግለጽ ዋናው መሰረታዊ ነገር ነው። ሪሰርች ፕሮብሌሙን ራሽናላይዝ ማድረግ። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ያው ሪሰርች ፕሮብሌሙ አይደለ ከኦብጀክቲቭህ ጋር ከሪሰርች ኩዌስችን ጋር ሜተድ ጋር ሲንተሳይዝ አድርገህ የምትወጣው ምንድን ነው ሶልቭ ማድረግ መፈልገው ፕሮብሌም የሚለውን ማወቅ እና ያንን ኮንቪንሲንግሊ ማቅረብ አንድ። ሁለተኛ ደግሞ ቶፒክህ ላይ የግራንት ፕሮፖዛሉ ቶፒክህ አፒሊንግ መሆን መቻል አለበት። በጣም ሰዎች ሲያዩ ድንግጥ የሚሉበት አትራክት የሚያደርግ ቶፒክ፣ በዘፈቀደ ዝም ብሎ መጻፍ ሳይሆን እንዴት አድርጌ ቃላቶች ብጠቀም ፈንድ የሚያደርጉትን ተቋማት አቴንሽን ካፕቸር ማድረግ እችላለሁ። ስማርት መሆን ማለት ነው። ከዛ ባሻገር ደግሞ የትኛው ፈንዲንግ ተቋም ምን አይነት ሰብጀክት ላይ ብጽፍ ፈንድ ያደርገኛል ብሎ ማወቅ። አንዳንዶቹ ስፔሲፊካሊ ለሳይንስ ነው የሚሰጡት፣ አንዳንዶቹ ስፔሲፊካሊ ለኮምፒውተር ሳይንስ ለኤአይ ነው የሚሰጡት፣ አንዳንዶቹ ደግሞ ለሶሻል ሳይንስ ነው የሚሰጡት። ያንን ለይቶ ማወቅ። ከዛ ባሻገር ደግሞ ጋይድ ላይናቸውን በአግባቡ መጠቀም ነው። አሁን እያንዳንዱ ፈንዲንግ ተቋማት የራሳቸው ጋይድ ላይን ያሏቸው። እንደውም ፕሮፖዛል እኮ ከ5 ፔጅ አይበልጥም። አብዛኛው ፕሮፖዛል እኮ አብስትራክት ስጥ ይልሃል። ምን ሜተድ ነው የምትጠቀመው ይልሃል። አውትፑቱ ምንድን ነው የሚልህና በወርድ ሊሚት ያደርግሃል። 500 ወርድስ ማክሲመም ይልሃል። አሁን ቻሌንጁ ምንድን ነው? በ500 ቃላት እንዴት አድርጌ ነው
ሀሳቤን በደንብ አድርጌ ግልጽ አድርጌ ማሳመን የምችለው የሚለው ነገር ደግሞ ትልቅ ነገር ነው። ስለዚህ ጋይድላይኑን በደንብ ተመልክቶ በዛ ጋይድላይን መሰረት መጻፍ ተገቢ ይመስለኛል። እነዚህን ነገሮች ከግምት ውስጥ ከወሰድን አይ ቲንክ እየቀለለ የሚመጣ ይመስለኛል። እዚህ ጋር ያሉ ሰዎች ጥያቄ ካላቸው አት ኤኒ ታይም መጻፍ ይችላሉ። እያነበብኩ ነው። ባይ ዘ ዌይ ማላነብ መስሏችሁ እንዳትሉ፣ ሪሌቫንት የሆኑ ጥያቄዎችን እናነሳለን ወደ በኋላ። ሶ እስካሁን በነበረ አካዳሚክ ጆርኒ ሬግሬት የምታደርገው ነገር አለ? በዚህ ወይ ባልሰራው ኖሮ ብለህ የምታስበው ወይም ደግሞ ወደፊት ባልደግሞ ኖሮ ብለህ የምታስበው ነገር ካለ ከሱም መማር እንፈልጋለን። እውነት ለመናገር ብዙም ሪግሬት ማድረገው ነገር የለም። ግን ድጋሚ እድል ባገኝ ቅድም አንተ ያነሳሃት ነገር አለች። ከሙያዬ ምሰራውን ነገር ወደዋለሁ። አሁን ከሙያዬ ላይ ትንሽ ሜቶዶሎጂካሊ ስትሮንግ ለመሆን ቴክኖሎጂን ጨምሬ ባጠና ደስ ይለኛል። ለምሳሌ እኛ ከመሬት ጋር የተያያዘ ሪሰርች ስለምንሰራ ስለ ሪሞት ሴንሲንግ ባቅ፣ ስለ ጂአይኤስ ባቅ ደስ ይለኛል። ስለዚህ ኦፖርቹኒቲውን ባገኘሁ ቁጥር እንደውም ባለፈው አንተ አንድ ቪዲዮ ስለ ሰው ጋብዘህ አይደለ ሪች አውት አደረግኩ አይደል? ይሄ በጣም የምፈልገው ነገር ነው እና ትልክልኛለህ አልኩህ። ከማፕ ሪዲንግ ጋር የተያያዘ ነው። ጉግል ኤርዝ ኢንጂን የሚባል ጉግል ኤርዝ ኢንጂን። ስለዚህ አሁን ኦፖርቹኒቲውን ባገኝ ቴክኖሎጂካል ኢንፑት ከሙያዬ ጋር አዛምጄ ብማር ባጠና ደስ ይለኛል። እዚህ ጋር ያሉ ሰዎች ተሳታፊዎች ያነሷቸው ጥያቄዎች ካሉ ለማንሳት ያክል ነው። እኔ ጥያቄዎቼን ኦልሞስት ጨርሻለሁ። ፕሮፌሰር የት ነው እየሰራ ያለው የሚል አለ። ስቲል የአዲስ አበባ ዩኒቨርሲቲ ስታፍ ነህ? አዎ ስቲል የአዲስ አበባ አሁን ሪሰርች ላይ ነው ያለው። ዩኒቨርሲቲ ሪሰርች ሊቭ ወስጄ አሁን አሜሪካን ያለሁት አሁን የተወሰነ ጊዜ የላብራቶሪ ስራ ለመስራት። ሌላው ምስጋና ነው። ከአድቫይዘር ጋር ባለው ግጭት ለዲፓርትመንት ሄድ ብናገር ከሰስከኝ ብሎ ደግሞ ይቀጣኛል የሚል ቢቀጣኝ መጀመሪያ ፕሮፌሰሩ ጋር መጨረስ መሞከር ጥሩ ይመስለኛል። ቀደም ባልኩት በአባትና በልጅ አይነት ግንኙነት ሶልቭ ማድረግ ፖላይትሊ ቀስ ብሎ ተማሪው አጥፍቶ ከሆነ ጋሼ ይቅርታ በሚል አይነት ስቴት ኦፍ ማይንድ በሰከነ አይምሮና ፖላይት በሆነ ወርድ አፕሮች ማድረግ ያ ይፈተዋል ብዬ አስባለሁኝ። ግን ነገሮች ደግሞ ኤስካሌት ካደረጉ ደግሞ አሁንም አለማስጮህ ነው ነገሩን። ቀስ ብሎ ያው ኦቶሪቲ አለ አይደለ? ኮኦርዲኔተር አለ፣ ዲፓርትመንት ኃላፊ አለ። ስለዚህ እንደዚህ ነው ሪሰርቼ በእንደዚህ አይነት ሁኔታ ነው ያለውና ምን ላድርግ ብሎ ደግሞ አሁንም ቀስ ብሎ ምክር መጠየቅ የሚለው በክስ ሳይሆን ፕሮብሌም ሶልቭ ከማድረግ
ሁኔታ። ያ ቅድምም አንስታል ከተማሪው አንግል ያለውንም ነገር ከአድቫይዘር አንግል ያለውንም ነገር እና ኦልዌይስ አድቫይዘሮች አስቸጋሪ ናቸው እንዲህ ናቸው እያልን አይደለም። አንዳንድ ጊዜ በተማሪ በኩል የሚቀር ነገር አለ። እንዳልከውም ተማሪው በጊዜ ሰርቶ በዴድላይን የማያስገባ ከሆነ አንዳንዴ የአቅም ጉዳይም ሆኖ ነገርየውን በትክክል አንደርስታንድ አድርጎ የተሰጡትን ኮመንቶች አስተካክሎ ማስቀመጥ ካልቻለ ሲደጋገም የሚፈጠር ፍሪክሽን ይኖራል እና አንድ ወገን እየተቸን አይደለም። እዚህ ጋር ሁለቱም ወገኖች የራሳቸውን የሆነ ሼር ወስደው ነገሩን ለማስተካከል መሞከር አለባቸው ነው አይደለ? ያው ሰው እነዚህ ናቸው፣ የተለዩ ጥያቄዎች የሉም። ፋይናሊ ግን ከዚህ በኋላ ምን እንጠብቅ? ከፕሮፌሰር አለምሰገድ ምን ኤክስፔክት እናድርግ? ኢንስቲትዩሽኖች ምን ኤክስፔክት ያድርጉ? ማህበረሰቡ ምን ኤክስፔክት ያድርግ? ምን ፕላን አድርገሃል የሚለውን አንስተን እናበቃለን። ያው ነው እንደ በማስተማር መመራመር ይቀጥላል። ሌላ ደግሞ እኔ እየተንገጫገጭኩ ያለፍኩትን የአካዳሚክ ላይፍ ልጆቹ በዛም ትራክ እንዳይመጡ ድጋፍ ማድረግ፣ የአፕካሚንግ ጀነሬሽን ላይ መስራት ቢቻል አሁን ሶሳይቲ ኦፍ አፍሪካኒስት አርኪኦሎጂስት የሚባል አለ። የሙያ ማህበር ነው በአፍሪካ ደረጃ። የትም ዓለም ላይ ያለ ባለሙያ ግን አፍሪካ ላይ የሚሰራ አንድ ሶሳይቲ አለን እና በዛ ውስጥ አንድ ኮሚቴ ፈጥረን ፈንዲንግ አቬይለብል የሚሆንበት ምክንያት አሁን ስፔሲፊክ በሆን በእኛ ሙያ ሬዲዮ ካርበን ዴት ማድረግ ኤክስፔንሲቭ ነው። አንድ ሳምፕል እድሜውን ለማወቅ በሬዲዮሜትሪክ ዴቲንግ ሲስተም በጣም ውድ ነው እና አብዛኛው ኤርሊ ኬሪየር ፕሮፌሽናልስ ከየት ያመጡታል? አንድ ሳምፕል 250 ዩሮ ነው። ግን ምን አደረግን? እንደዚሁ በዛ በአፍሪካኒስት አርኪኦሎጂስትስ አሶሲዬሽን ተሰባሰብንና አንድ 6-7 የሚሆን ኮሚቴ ሜምበር አለው። ያንን ከተቋማትን አፕሮች አድርገን የገንዘብ ሶርስ አገኘን እና በተከታታይ ለ2 ዓመታት ጊዜ ለ14 ለ13 ተማሪዎች ኤርሊ ካሪየር ፕሮፌሽናል እና የፒኤችዲ ተማሪዎች ሪሶርስ አቬለብል አደረግን። ሳምፕላቸው ዴትድ እንዲሆን አደረግን። እንደነዚህ አይነት ስራዎች ላይ ሞር ኢንጌጅ አደርጋለሁ። እንደዚሁ ባለፈው 2 የጎንደር ዩኒቨርሲቲ ፒኤችዲ ተማሪዎች ለሪሰርች ግራንታቸው ትንሽም ቢሆን ጓደኞቻችን እናሳምነን ፈንድ አቬለብል እንዲሆን አደረግን። አንድ የኔ ማስተርስ ተማሪ የነበረች ልጅ እንግሊዝ ሀገር ሮያል ቦታኒካል ጋርደን የሚባል ተቋም አለ። ከሱ ጋር አብረን ፕሮፖዛል በመጻፍ እኔና ዶክተር ኤርሚያስ ልዑለቃል አዲስ አበባ ዩኒቨርሲቲ ባዮሎጂ ዲፓርትመንት ያለ ፈንድ አገኘን እና የዚች ልጅ ሙሉ የፒኤችዲ ጥናቷ አኮሞዴሽን፣ ዳታ ኮሌክሽን በሙሉ ለሚቀጥሉት 3-4 ዓመታት ሙሉ ስፖንሰርሽፕ አደረግናት ማለት ነው። ስለዚህ አሁን ወደፊት ሞር እንደዚህ አይነት ነገሮችን ባመቻች ደስተኛ ነኝ። አሜን ሃፒ ያደርገኛል እነዚህ አይነት ነገሮች። ምክንያቱም ምንድን ነው እነዛ መንገጫገጮች፣ እነዛ ተስፋ መቁረጦች፣ እነዛ ቻሌንጆች አትሊስት የተወሰነ ሰው እንዳያጋጥመው ማለፍ እንዲችል እነዚህን ነገሮች ሞር ምሰራ ነው የሚመስለኝ ካሁን በኋላ። በጣም ፕሮፌሰር፣ አንድ ጥያቄ ወደ መጨረሻ የመጣ ከዲዘርቴሽን ኤግዛሚነሮች ጋር በተገናኘ ከኢቫሉዌሽን ክራይቴሪያው አንጻር ዲዘርቴሽን ስር ታየዋለህ? ኢቫሉዌሽን
ክራይቴሪያ ሩልስ ኤንድ ሬጉሌሽን ኤግዛማይነሮች እንዴት ይመረጣሉ? ከእንደገና እንዴት ነው ኢቫሉዌሽን የሚካሄደው? ክራይቴሪያው ምንድን ነው? ሩልስ ኤንድ ሬጉሌሽኖች፣ እነዚህ የተጻፉ ሩልስ ኤንድ ሬጉሌሽኖች አሉ ኢቫሉዌሽን ላይ። ቅርብ ጊዜ አላነበብኩም እንጂ 40% መሰለኝ ኤክስተርናል ኤግዛማይነሮች 60% ኤክስተርናል ኤግዛማይነሮች 40% ደግሞ ኢንተርናል ኤግዛማይነሮች የሚሰጡት ፖይንት አለ። ጋይድ ላይን እና ደግሞ ክራይቴሪያዎች አሉት። ኦብጀክቲቭ ምን ያክል አድረስድ ሆኗል፣ ዴታ ኮሌክሽን ሜተዱ ምን ያክል ሳውንድ ነው፣ ሪሰርች ኩዌሽኑ አድረስድ ሆኗል ወይ፣ ዲዘርቴሽኑ ፍሎ አለው ወይ፣ ሪፈረንሲንግ ቴክኒኩ እንዴት ነው የሚሉ ጋይድ ላይኖች አሉ እና በነዛ ጋይድ ላይኖች መሰረት እነዚህ 40% 60% ቁጥሩን ይቅርታ አድርጉልኝ ተሳስቼ ሊሆን ይችላል። እነዛ ይከፋፈሉና ለእያንዳንዱ 10 ወይንም 5 ማርክ እየተሰጠ ያ መጨረሻ ላይ ይደመራል ማለት ነው። ኤግዛማይነር ሲመረጥ ግን አንተ በጻፍከው ቶፒክ ላይ ማን የተሻለ ስራ ሰርቷል፣ ማን ያውቃል የሚል ይመረጣል። ኢትዮጵያ ውስጥ ካለ ሰየው፣ ኢትዮጵያ ውስጥ ከሌለ ደግሞ በኢንተርናሽናሊ ያ ሰው ወይ በአካል ይመጣል ወይንም በዙም ሊፈትን ይችላል። በዛ መልኩ ነው፣ በዘፈቀደ የሚሆን አይደለም። ሩልስ ኤንድ ሬጉሌሽኖች አሉት፣ የተጻፉ እንትኖች አሉ፣ ጋይዳንስ አሉ። ለእያንዳንዱ ኳንቲፋይድ የሆነ ቁጥር በማርክ ይሰጣል። እጅግ አድርገን እናመሰግናለን ፕሮፌሰር። ለጊዜ በጣም ጥሩ ጊዜ ነበረን፣ ብዙ ነገርም ተምረንበታል። እዚህ ያላችሁም ብዙ ነገር ተምራችሁበታል ብዬ አስባለሁ። ቴንክ ዩ። ሰዓት ተኩል 90 ደቂቃ አካባቢ ተጠቅመናል። ሪሰርች ላይ ስላለ ይሄ ብዙ ጊዜ ይመስለኛል። እንግዲህ ይቅርታ ጠይቃለሁ፣ 1 ሰዓት ብዬ ነበር ከዛ በላይ ስለተጠቀም። እድል ስለሰጠኸኝ መላኩዬ በጣም እግዚአብሔር ይስጥልኝ። በጣም ነው ማመሰግነው። በርታ፣ የምትሰራውን ስራ በጣም ነው ምደነቀው። አሁን እኔን አንተ የምትሰራውን ስራ ብትለኝ አልችለውም እና ይሄ ደግሞ የተለየ ጸጋ ነው ያለህ እና ያንን አጥብቀህ ያዘው። አብዛኛው ሰው ይሄ ክህሎት የለውም እና ኢትስ ጋድ ጊቭን ብዬ አምናለሁ። በዛ ላይ በርትተህ ስራ። በድጋሚ ይቅርታ ጠይቃለሁ መጀመሪያ ላይ አርፍጄ ስለገባሁኝ እና ከእንደገና ይሄ ሰው የሆነ ቁም ነገር ይናገራል ብላችሁ በትዕግስት የሰማችሁንም እስካሁን አብራችሁ ያላችሁትንም እግዚአብሔር ያክብርልኝ ለማለት ፈልጋለሁ። እኛም እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንልህ። እንግዲህ እሺ፣ ቴንክ ዩ ሶ ማች። አመሰግናችኋለሁ ፓርቲስፔት ያደረጋችሁ።